ልጁም በጣም ፌመስ ስለሆነ በጣም ከፍተኛ ደረጃ ላይ ስለደረሰ ምናልባትም በዚህ ፕላትፎርም አይደል ነው እንግዲህ ፈርስት ይሆናል ፈርስት አላቅም ሌላው በእኛ ሀገር በኢትዮጵያ ኦፍ ኮርስ በኢትዮጵያ እንደዛ ስለሆነ ነገሩ ተጫጫሰ እንጂ ከዚህ በላይ ብዙ ሲሉ የሚውሉ አሉ እናያቸዋለን እኮ አስደናቂ ነገር በጣም አስገራሚ የሰው ልጅ እንዴት እንዲህ ሊናገር ይችላል የምትላው ነገሮች ይናገራሉ እና በተለይ ወጣቶቹ ደግሞ ሲሆኑ ይሄ ነገር ወዴትም እንደማያደርሳቸው ወዴትም እንደማያስኬዳቸው ለመምከር አጠገባቸው መሆን አለበት እዛ ውስጥ መግባት አለበት እዛ ዳር ቆመህ እንደ አንድ ዘመንና እድሜውን እንደጨረሰ እንትን ቁጭ ብለህ በእኛ ጊዜ ቀረ እንትን አላምንም ነው ይብስ እኔ ነገም ተነገ ወዲያም አይደለም ይሄን ከወጣቱ ጋር አብረህ ተሰለፈ በምንችለው መንገድ እንደዚህ አይነት እምነት ስላለኝ ነው አትማሩ ምናምን የሚለው ነገር ሆንስሊ ልደግፍም አልችልም ይሄንን መጠየቅም አልነበረብህም ግራ ገብቶ ይሆናል እዛ ስለተገኘ ልጁ በጣም ፌመስ ነው 3.5 3.8 አሁን እንደውም 3.9 ሚሊዮን ተከታይ 170 ምናምን ሚሊዮን ላይክ ምናምን ያለው ልጅ ነው ትልቅ ነው ይሄ በጣም ትልቅ አቅም ነው እኛ ጋር መተዋውን ማስታወቂያ እንትን ምናምን የሚያሰሩ ሰዎች እኮ የኛን የህዝብ ተቀባይነት ምን ያህል ሰው ያያቸዋል የሚለውን በማየት ነው የሚመጡትና እስቲ ምንድነው አላማው ምንድነው ሄድን እና ቁጭ ከፊት ከምናምን ነው ምናምን እንግዲህ የለም እዚህ ጋር ነው እንደውም ኋላ ነው ቁጭ አልኩት ቁጭ ብለን ስናይ እንደዚህ ነው ቱር ነው ምናምን ዘኦንሊቲ እንግዲህ ርዕሱ ላይ አልተስማማው ይሄ የእንትኑ ታይትል ቃሉ እያልኩ ነጥራው መልህን ምክንያቱም ፈቃደኛ ስላልሆንኩ ነው እሱን ለማለት እና እሱ ፓርት ደስ አላለኝ ከዛ ውጪ ጉዞ ይሄዳል ልጆቹ ጋር በየአገሩ በየምናምኑ የሚለው ነገር ብዙም ከባድ አይደለም አየናይ ጥሩ ነው እንግዲህ ይሄን ቢቀይሩት ጥሩ ነው በራስህ ምክንያቱም እዛ ጋር ያንተ መድረክ ስላልሆነ መናገር አትችልም ከዛ ፎቶ እንነሳ ተባለ አዳራሽ ውስጥ ያለ ሰው ሁሉ ፎቶ ሲነሳ ነበር በአጋጣሚ ስለወጣ ፎቶ ተነሳ and just go ወደ ቤቴ በቃ ይሄው ነው እንደው ዝም ብለህ ጥቅሉ ነገር ይሄው ይሄ አንተ ልታቀለው ፈልገህ ነው እንጂ እነማን አንድ ታዋቂ መምህር ናቸው የቅኔ መምህር ናቸው እና አንድ ቅኔ የማያቀሰው ቅኔ ላድርግ ብሎ ተነሳና ተጫወተበት አሉ በኋላ እሳቸው ብድግ ብለው ካልሄድኩ አሉ አረ ምን ነው ተብለው ሲለመኑ አይ እነማን ነበሩ መባል አለ እንዲህ አይነት ነገር ሲደረግ እነማን ነበሩ የሚባል አለ አንተ ስምህ የተከበረ ከነማንም ጋር እንደዋልክ በኪነ ጥበቡ ዓለምም ሰራዊት ፍቅር የመጣ ሲባል ራሱን የቻለ እሱ የተገኘበት ከተባለ ስምህ ማስታወቂያ ነው ይሄ ልጅ ደግሞ አንተ እንደውም የተከታዮቹን ብዛት ቆጥረህ ሁሉ ይሄ ቢዝነስ ነው ኦፍ ኮርስ አዎ ቢዝነስ ነው ጥያቄውም የብዙ ሰውም ጽሁፍ ገንዘቡ ነው እዚህ ጽሁፍ ላይም ቅድም ሳነበው ነበር ገንዘቡ ነው ወይስ ዓላማው ነው ያስኬደህ ነው ጥያቄው ነው የልጁ እንትን አለ አሁን ምንድነው እሱ የገለጸበት መንገድና ሌላው ተመልካቹ የተረዳበት መንገድ የተለያየ ሊሆን ይችላል ብዙ ጊዜም እንደሚለው ደጋግሞም እንደሚናገረው እንዲህ ማለቴ ጠንክሩ ጎብዙ ለወሬ ለይሉኝታ ለምናምን እንትን አትበሉ ምናምን ነው የሚለው ይሄ መንገዱ ነው እና ይሄ ደግሞ ህዝቡና ጀነሬሽኑ ወጣቱ ምናምን ተከትሎ እንዴት እንደሚያብድ አይታል ልጁም ሲሸለም ነበር እኔ ነበርኩ ሸለም ሶስቱንም የቲክቶክ አዋርድ ሸላሚ እኔ ነኝ አሁን እስር ቤት ነው ትልልቁን አዋርድ የትም ሊሆን ይችላል እሱ ችግር የለውም እንግዲህ እሱ ነገ ተነገ ቃሉን መጠቀም ያልፈለከው ምናልባት እሱ ላይ የመጣ እስርም እንደው እንዳያዘነብል ነው አይ ብዙ ፈቃደኛም ስላልሆንኩ ነው እኛም በግልም ነግረናል ከዛ በኋላ እንዴት ተሳስቶ ደግሞ እንደገና ትንሽ ከፍ አድርጎ እንደተናገረው አላውቅም እንጂ ልክ አይደለም ይሄ እንደዚህ ይሄ ባይሆን ጥሩ ነው በቃ ይቀር ሌላውን ነገር መስራት ይችላል ምክንያቱም በጣም ብዙ ነገሮች ይሰራሉ የሚገርም አይደለም ብዙ ነገሮች ይሰራሉ እዚህ ሀገር ከዛም በላይ የከፉ እና ገንዘቡ እኔ ፎሎወር ስላለው ገንዘብ ያገኛሉ ወይ ገንዘብ ይከፈለዋል ወይ ምናምን ይሄ የኔ ፓርት አይደለም እንዴት መጨረሻው ይሄ ሆነ ስንት ነገር በተናገረበት አንደበቱ ከአዶናይ ኋላ እየተከተለ ወጣቱን ትውልድ ደድቡ ሰግጡ ፈምሱ ሊል ነው
ሰራዊት ምንድነው የፈለገው? ገንዘብ ወይስ ዓላማው ነው የገዛው? እዚህ ከገባ የት ነው ላይገባ የሚችለው? ይህ ቦታ ለኔ አይሆንም የሚባል ነገር እኮ አለ ብሎ ጻፈ። ጠቅለል ሲል ባንተ ደረጃም ያለ ኪነጥበብ ውስጥም ያለ ሰው ስለጻፈው አነሳሁት። የኔም ጥያቄዎችም የሰበሰብኳቸውም ከዚህ የራቁ አይደሉም። አርቲስት ሰራዊት ፍቅሬ በአካዳሚክ ህይወቱ የሚታወቅ በተምሮ ማስተማር የሚያምን ምክንያታዊ ሰው ነው። የመጣበትን መንገዱ ህይወቱም የሚያሳየው ይሄ ነው። ለምንድን ነው ሰሞኑን እንዲህ አይነት ነገር ላይ የዋለው የሚሉ ብዙ መነጋገሪያዎች አሉ። ብዙ ማነሳውም አለ። አንዱ በዚህ ጉዳይ ነው ልጠይቅ የጋበዝኩህ። እንዴት ትስታየዋለህ? አሪፍ ነው፣ መልካም ነው። ምክንያቱም ሰሞኑን ብዙ በሶሻል ሚዲያው ላይ የሚወራ ወሬ ስለሆነ እናንተም ሶሻል ሚዲያው ላይ ስላላችሁ ስለዚህ ይሄንን ነገር ማወቅና ምንድነው ምን ነካው የሚለውን መልስ በፈለግ የባለሙያም ድርሻ ስለሆነ ለዛ ነው ጋበዝከኝ ይመስለኝ። ወቅታዊ ጉዳይ ነው። ስለዚህ ጥሩ ነው። ይሄ ሰውዬ ያለውን አላየሁትም። ሆነስትሊ ስፒኪንግ ይሄኛውን ሌላውን ያየሁት እንደዚሁ ትልቅ ሰው ይባል ይጻፈውን እና መጀመሪያ እኔ ደግሞ ከዚህ ልጅ እነሱስ ምን ነካቸው ብዬ ልጀምር። ምክንያቱም ልጁ እንዲህ ይላል ከተባለ እነሱ ደግሞ ሰራዊት ለምን ሄደ እንዴት ሄደ የሚለውን ሳያጣሩ ሳይጠይቁ የጉዞ አስፈጻሚ የጉዞ ዓላማ ገንዘብ ለማግኘት ለምናምን እንዴ ትልልቅ ሰዎች እኮ ናቸው። አሁን የምትለኝም ትልቅ ሰው ነው እንግዲህ ስሙን ለራስ የሚያዘው ራሱ የሚያዘው አስፈልገኝ እሱ እና ያየሁት ሌላም እኔ ጻፈ ሰውዬ ነበር። እሱንም አይቼዋለሁ። ከዛ በኋላ ደግሞ የሚረጋገበውን ነገር ታያለህ። እሱ ብዙም እና እንዴ ምን ሆነው ነው ያልኩት፣ ምን ነካቸው ነው ያልኩት። ምክንያቱም የት ነው የተገኘው፣ ምንድን ነው ያለው ሰራዊት፣ እንዴት ነው የተገኘው የሚለውን ማወቅ ነበረባቸው። ለማንኛውም እንድታውቀው ያህል እንዴት ነው የተገኘው የሚል ጥያቄ ላንሳ። ለኔ ንገረኝሽ ስለምትል እሺ። የጠራን አፍሮሃብ የሚባል ድርጅት ነው በኢስት አፍሪካ የቲክቶክ አዋርድ ሊያዘጋጅ ከዛ ሲቀጥል ደግሞ ቱር ሊያረግ ምናምን ተባለ ድርጅት ነውና አዶናይ እንትን ብለን ይዘን ወደ እንደዚህ ቱር እናረጋለን። ኢትዮጵያን የማስተዋወቅ ስራ ነው። አሁን ያሉንን በጣም ብዙ ነገሮች ያሉን የሚጎበኙ እና እሱን ይዘን ልንዞር ነውና ፕሬስ ሪሊዝ ይሰጣል፣ ጋዜጣዊ መግለጫ ይሰጣል እና እዛ ላይ እንድትገኝልን እንደ ማንኛውም ጊዜ የአዶናይ ፕሬስ ሪሊዝ ላይ አይደለም። በጣም ትልልቅ እንዳለው ጸሐፊው ትልልቅ የመንግስትም የትልልቅ ተቋማትም ስራዎች ላይ እንገኛለን፣ እንሄዳለን፣ እንጋበዛለን። ሰርግም ለቅሶም በዛው ልክ እንደዛ ነው እንትናችን እና እነዚህ ሰዎች አክብረው ከጠሩን ፕላስ ይሄ ጉዞ ምንድነው ያለውን ነገር ሲሚው እንወቃው እንዴት ነው በሚል ሄድኩኝ። አሪፍ ዝግጅት ነበረ። በጣም ትልቅ ዝግጅት ነው። ከፍ አድርገው አክብረውታል ልጁን። በሊሙዚን ነው የመጣው፣ መርሴዲስ ከፊት እየመራ ምናምን። እኔ ከአርት ጋር ቀረብ ያለ ሰው በዚህ ደረጃ ሲከበር በጣም ደስ ይለኛል ሆነስትሊ። ምክንያቱም ብዙ የምታውቀው ነገር አለ። ያው የኛ ሀገር አርቲስቶች ከአርት ጋር ቀረብ ያለው ሰው ማለት ነው። ይሄ እንደዚህ ሶሻል ሚዲያው ላይ ምናምን ፌመስ የሆነው ሰውዬ አዶናይ ማለት ነው። እንደዛ ነው አመጣጡ። እሱ አርቲስት ነው፣ የኪነ ጥበብ ተሰጥኦ ነው። ከአርት ጋር ቤተሰብ ነው። የኪነ ጥበብ ተሰጥኦ ምናምን የለም። ሞቲቬሽናል ነው ምናምን ነው የራሱ መንገድ ነው እሱ። አይ ሎጎ እኮ ሰግጥ ፈምስ ነው። ሰግጥ ፈምስ እኮ ነው። አይ እሱ ይሄ አርት ነው እያልከኝ ከሆነ አዲስ የኪነ ጥበብ አዲስ ስም እናገኝ ብዬ ነው። እኛ የተጠራነው አፍሮሃብ የሚል ካምፓኒ ነው የጠራው። የት ነው የተገኘው፣ ምንድን ነው ያለው ሰራዊት፣ እንዴት ነው የተገኘው የሚለውን ማወቅ ነበረባቸው። ለማንኛውም እንድታውቀው ያህል እንዴት ነው የተገኘው የሚል ጥያቄ ላንሳ። ለኔ ንገረኝሽ ስለምትል እሺ። የጠራን አፍሮሃብ የሚባል ድርጅት ነው በኢስት አፍሪካ የቲክቶክ አዋርድ ሊያዘጋጅ ከዛ ሲቀጥል ደግሞ ቱር ሊያረግ ምናምን ተባለ ድርጅት ነውና
አዶናይ እንትን ብለን ይዘን ወደ እንደዚህ ቱር እናደርጋለን። ኢትዮጵያን የማስተዋወቅ ስራ ነው። አሁን ያሉንን በጣም ብዙ ነገሮች ያሉን የሚጎበኙ እና እሱን ይዘን ልንዞር ነውና ፕሬስ ሪሊዝ ይሰጣል፣ ጋዜጣዊ መግለጫ ይሰጣል እና እዛ ላይ እንድትገኝልን እንደ ማንኛውም ጊዜ የአዶናይ ፕሬስ ሪሊዝ ላይ አይደለም። በጣም ትልልቅ እንዳለው ጸሐፊው ትልልቅ የመንግስትም የትልልቅ ተቋማትም ስራዎች ላይ እንገኛለን፣ እንሄዳለን፣ እንጋበዛለን። ሰርግም ለቅሶም በዛው ልክ እንደዛ ነው እንትናችን እና እነዚህ ሰዎች አክብረው ከጠሩን ፕላስ ይሄ ጉዞ ምንድነው ያለው ነገር ሲሚው እንወቃው እንዴት ነው በሚል ሄድኩኝ።